ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስቲ ልስፈንልሽ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ዛሬ ደግሞ በቪዲዮ በፍትፈታ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እንደ ላይክ እንደ ሼር እያረጋችሁ ብታበረታቱኝ ይሄን ዩቲዩብ ቻናሌን ከፍ ብታረጉልኝ በጣም ደስ ይለኛል። ሰርጋችን በዱባይ። በተረፈ እንዴት ናችሁ ውድ ተመልካች? እንግዲህ ሙዜ ሙሽራ ምናምን እንሆናለን ብለው ሄደው በጣም እርስ በራሳቸው ፕራንክ እየተደራረጉ በጣም እየቀኑ ቅናት እየሸተታቸው ነው። እንግዲህ ውድ ተመልካች ለምን እንደዚህ እንደሚሆን እኔ እማቀው ታሪክ የለም። ጽጌና ዳኒሻ እርስ በራሳቸው ፕራንክ እየተደራረጉ ነው። አንዳንድ ነገር ፕራንክ ለማድረግ ዳኒ ሲሞክር ጽጌ ቅናት እየሸተታት ነው። በዚህ ጎራ ብዬ አንዳንድ ነገር ለማለት ወዳለው ማለት ነው። እሱስ ምንድነው? በማነች በጽጌና በዳኒ የነ አብርሽ ትዳር ሊበታተን ደርሶ በመካከሉ እግዚአብሔር መለሳላቸው ማለት ትችላላችሁ። ሁላችሁም የነሱን እንትን እንደምታውቁ ማለት ነው። ጽጌ ደግሞ በምን በሚመለከት ነው? ማን ነው? ጽጌና ዳኒ የነሱ ፍቅር አፈቅርሻለሁ በማለት የነሱ ፍቅር ምን ላይ ደረሰ ነው? እና አሁን ጽግሻ ዳኒሻ እየተባባሉ ነው ውድ ተመልካች። በነገራችን ላይ በዚህ ጎራ ብዬ ማወቅ ስለፈለኩ ነው። ግን ስለነሱ ምንም የተገለጸ ነገር የለም። እንደዚሁ በመካከሉ በግርግር እንደታረቁና አሁን ደግሞ አብርሽ ለመወዳትና ለማፈቅራት የሆነች ለቆንጅዬ ልጅ ቀለበት ላረግ ነው ባለ እንደዛ ሲል እሷ ይቅርታ ለአማርኛው እንደዛ ሲል ጽጌ በጣም የምታወራውን ነገር ሁሉ እስከ ማቆምና አክሩፋ ብቻዋን ቁጭ እንዳለች እናንተም ታያላችሁ ማለት ነው ውድ ተመልካች። ግን የነሱ ነገር ምን ላይ ደረሰ ወይ? ለዩቲዩብ ቻናል እርገት። በነገራችን ላይ ዩቲዩብ ቻናል እንደዚህ በቃ ህዝቡን እንደዚህ አክት ምናምን ካላሳያችሁ በአሁኑ ሰዓት ዩቲዩብ በጣም የሚደብርና የሚያስጠላ ነው። እዚህ ጋር እንግዲህ ሜሪ እሷ ነች አንደኛ ሙዜ መሰለኝና የሆነ ጥብቅብቅ ያለ ቀይ ነገርም ለመልበስ እየሞከረች ነው። እንግዲህ ሜሪ እዛ ተገኝታለች። ጽጌ እንግዲህ የእሷን አክት እዚህ ጋር ማየት ትችላላችሁ ማለት ነው። ምን እንደሚያረጋት እንዴት በቃ በጣም በነገራችን ላይ በጣም ዳኒን ትወደዋለች ከሚገባ በላይ ዳኒን ትወደዋለች። ባለፈው እንግዲህ እንዴት ውሻ እንዳረጋትም እናንተም ታውቁታላችሁ። እና በጣም ደስ በሚል ሁኔታ አብረው እያሳለፉ ነው። አሁን ደግሞ ሰርግ ላይ ነው ያለነው እንዳትበጠብጥ እያለች ነው። እውነቷን ነው። ለሰርግ ነው የሄዳችሁት እንጂ ስለ ራሳችሁ ልትገላለጡ። ጽጌ ግን ማንንም ሰው አብርሽ ማንንም ሰው እንዲያናግር እንደማትፈልግ ጽጌ ይውላችሁ እዚህ ጋር አኩርፋ ሄዳለች። ለብቻዋ ቁጭ ለማለት እንደፈለገችና እንደሄደች ነው። አኮረፈች በቃ እንትና ዳኒ ምንም ነገር ማውራት እንደማይችል ዳኒ ምንም ነገር መናገር እንደማይችል ነው። እዚህ ጋር እንትና ማነች አብርሽና ሩታ መጡና በቃ ሜሪ ምንድነው እየተባባሉ ጽጌም ፕራንክ ለማድረግ እየሞከሩ ነው። እሷ ግን እዛ ሄዳ ተቀመጠች ነው የተረዱት ማለት ነው ውድ ተመልካች። ቢሆንም ግን ያው እነሱ በመካከሉ ዩቲዩባቸውን ጨስመው ቀደመቅ እያረጉ ነው።
ለማንኛውም እንግዲህ ሩታና አብርሽ መልካም ጋብቻ ያድርግላችሁ። በነገራችን ላይ እዚሁ መጠየቅ የምፈልገው ነገር አሁን ጾም አይደለ እንደ የምን ጋብቻ ነው? ሰው ጋብቻው የምንኛው ነው? ቢያንስ እንኳን ጾም እስከሚወጣ ቢያንስ እንኳን ለሰው ልጅ ጾም እስከሚወጣ አሁን እንዴት ነው? የምን ሰርግ ነው በጾም? እኔ እኮ ግራ የገባኝ አሁን ነው። እንደውም ትዝ ያለኝ በዚህ ጾም ሰርግ አለ እንዴ? ፋሲካ መቼ ተፈታ? የጾም ሰርግ ምን ማለት ነው? የጾም ሰርግ አለ እንዴ? ያው ቤሎ ፏፏ ለማድረግ ቤሎ ለማሳየት ብቻ ወይስ እንዴት ነው ነገሩ? አልገባኝም። ለማንኛውም መልካም ጋብቻ ይሁንላችሁ። ለማንኛውም መልካም ትዳር፣ መልካም ሰርግ እንዲሆንላችሁ እኔ ለእናንተ ምኞቴ ነው። ውድ ተመልካች መጣት እና ውድ ቤተሰብ እንግዲህ መልካም ጋብቻ እንዲያደርግላችሁ ሁላችንም እናንተም እንግዲህ ምኞታችን ነው። እናንተም መልካም ሚዜ እንድትሆኑ የዛሬ ዓመት ደግሞ የጽጌንና የዳኒን ደስታ እንድናይ እንግዲህ ያድርገን። በነገራችን ላይ እንግዲህ አይመስለኝም እነኚህ ሰዎች በቃ እየተፈታተኑ ነው መሰለኝ። እኔ ምንም የማውቀው ነገር የለም ስለ ዳኒና ስለ ጽጌ። እንግዲህ ሩታንና አብርሽን መልካም ጋብቻ እንዲሆንላችሁ እንግዲህ ምኞታችን ነው ማለት ነው። ጋይሶችዬ፣ ውዶችዬ፣ ምርጦችዬ በርቱልን ማለት ነው። እሺ በደንብ በርቱልን ማለት ነው። እሺ እና በተረፈ ይሄንን ቪዲዮ ሰብስክራይብ እና ላይክ አድርጉ። እስቲ እንግዲህ ምርጦችዬ ገና ምርጥ ቪዲዮ እስከሚመጣላችሁ ድረስ በርቱልኝ ማለት ነው። ምንም ማድረግ አንችልም።